እንትን ብሎ እንትን አላትና እንትን ተቀጣጥረው እንትን ጋር ሄዱና እንትን በልተው እንትንም ጠጡና ሂሳቡን ማን ይክፈል እንትና ሄደና አይተናንትና ሳይደውል መጣ ገራገሩ ፈላይደውና ቆማል ከበሩ ሳይደውል መጥቷል ገራገሩ ፈላይደውና ቆማል ከበሩ መጥቶ አያውቅም ነበር ሳይናገር የኔዋ የኔ ገራገር ተርበተበትኩና አጣመላ ሳይደውል መጣብኝ ጉዴ ፈላ ሳስበውን ጊዜ ይገርመኛል ገራገሩ ለምች ሰጥቶኛል ምክንያት የመላይናልኝ ቤቱ ተርበትበቶ መጣ በመስኮቱ ሳይደውል መጣ ገራገሩ ፈላይደውና ቆሟል ከበሩ ሳይደውል መጥቷል ገራገሩ ፈላይደውና ቆሟል ከበሩ ማና ስራ የለም እንዴ? ስራማ አለኝ ማለት ምቹ ይስፈቅድልሽ ብቻ ነው። አትሰሚም እንዴ? አታልፊም እያልኩ ይኸውልህ ጌታ የሚመጣውን ነገር የምትቋቋም ሰው አይደለም። ወንድ የሆነ መጥቶ ያሰላል እና እኔ ምንም ነገር የለም። ልተባበረ የምችለው ከዚህ ጋር ቶሎ ብለህ ጥፋ። አንቺ ያች ትጠፋታለሽ። ማንን ነው ማለት? እየነገርኩ ነው። ማንንም አልፈራም አልኩሽ። እየመጣ ያለውን ሰው ስለማታውቅ ነው። ማን ነው የሚመጣው? ማንንም ታወራች እንዴ? እዚህ ሰፈር ካቦ ነኝ ብሎ ነው። እዚህ ሰፈር ካቦ ማን ነው ካቦ? እሱ አላሳንሽም እንዴ? አንተ ማን ነው የምትለው? ስላለዘምክ ነው እንደ አንተ እንደዚህ እንዳልል ፍቅረኛ አላችሁ? አለ። ስለዚህ አሁን ትደውላትና ፈረንሳይ ወስጄ ላዝናናችሁ ትላታላችሁ። ካመነቻችሁ የአንድ አመት አንሊሚት ይሞላላችኋል። ኦኬ እሺ፣ አንተ ጋር እንደውል። ሄሎ ሄሎ፣ እኔ ቆንጆ ወይ ነበር። እንዴት ነሽ? እንዴት ነህ? አለሁ። እኔ የምልሽ ወይ ፈረንሳይ ወስጄ ላዝናናሽ እፈልጋለሁ። አይ ዝም ብዬ እንደዚህ ላዝናናሽ እፈልጋለሁ ወስጄ። አይ ችግር የለም፣ አንተ ሄድና እኔ እመጣለሁ። በነገራችን ላይ ማለት ነው በፊት ላይ ዳኒ የሚሰራቸው አንዳንድ ስራዎቹ ማለት ነው በጣም ደስ የሚሉና በጣም አዝናኝ ልጅ ነበረ። እንደዚህ ሳይሆን ማለት ነው እንደ ዛሬው ሳይሆን ወይኔ ደግሞ ዳሌ ሲያይተውኝ በፕራንክ ሰበብ የሆነ ሰበብ አድርጎ ሲያይ ግን አደገኛ ነው ትላላችሁ። ሄሎ ወይኔ ወድ እንዴት ነሽልኝ? አለሁልህ። ደህና ነህ? አንደሽ ቢስ ነው መስከን አለሁልህ። እኔ የምልሽ ወይ ፈረንሳይ ወስጄ ላዝናናሽ እፈልጋለሁ። የትኛው ፈረንሳይ ለካቲው ሁለታችሁ አልታመናችሁ የመድኃኒዓለም ያለ አንተ ጃለሽ አለኝ። እሺ ለልጅሽ ማለት ነው ባለትዳር ነው ልጅሽ? አይ አይደለም። ለልጅሽ ሚስት ይዤ ልየመጣው ነው ትያለሽ። ካመነሽ 2000 ብር አሸናፊ። እሺ እለዋለሁ። እሺ ደውይለት። እሺ ሄሎ አቡዬ እንዴት ዋልክ? ወይ እናቴ እንዴት ዋልክ? ሰላም ዋልክ? ሁሉ ሰላም አለ ብራዘር። እኔ የምልህ ወይ አንድ ነገር ልነግርህ ነበረ። ምንድን ነው? እኔን ትወደኛለህ አይደል? አዎ እናቴ። ይኸውልህ እኔ የምልህ አንድ አሪፍ ቺክ አግኝቼልህ ነበር። አሪፍ ቆንጅዬ ሴት ልጅ አግኝቼልህ ነበር እንድታገባት። ማዘሯ ራሱ ማለት ነው አሪፍ ቆንጅዬ ቺክ። ኧረ ጸዴ ነው የማዘሯ ራሱ አነጋገር ማለት ነው። ወይኔ እናቴ ትላላችሁ፣ ግርም ይለኛል። የመጨረሻውን እንውድ ቤተሰቦቼ። በእውነት እኔ በጣም ነው የወደድኳት። ቁመኗ፣ ጸጉሯ፣ ስቴፓ፣ ሌላ ስትራክቸሯን ብታየው እንዴት እንደሚያምር እኔ በጣም ነው የወደድኳት። አትሳቅብኝ። አረ ቁንጅና እንዴ! ገና ማዘሯ እኮ ልጃቸው በደንብ ነው ያማለሉት ማለት ነው ባነጋገራቸው። ታገርሙ በቃ በጣም ነው እየሳቀ ያለው ማለት ነው።
እናቴ እንደውም ካነሳሽው አይቀር ከዛሬ ነገ እነግርሻለሁ እያልኩ ስላልተመቻቸልኝ ነበር እንጂ ትኛለኝ እኮ ነው ትንሻል። በዚሁ አጋር ለእኔ አያት የመድኃኒዓለም ያለ አንቱ ሳትነግረኝ አይ ዘንድሮ ነገር ጭራሽ ችኳ ችክ ላመጣለን። ችክ እኔ እንኳን በደንብ አልጠራም። አያት ሆነሻል ብሎ ቁጭ። ወይኔ ውርደት። ዛሬ ነገ እነግርሻለሁ ብዬ እንትን እያልኩ እንደውም ከሰሞኑን ይዣት መጥቻ አስታው የመድኃኒዓለም ያለ አንተ በቃ እሺ ቻው። እስካሁን ግን አንተ በጣም ጨካኝ ነህ ሳትነግረኝ። መሰግናለሁ። ካሜራ እዛ ጋ አለ። እሺ ፎቶ ታደርጊኛለሽ? ቆየ ፎሎ ካረክ እሺ እናት አመሰግናለሁ። አይሃለሁ። በጣም ነው የማከብርህ፣ በጣም ነው የምወደህ። በዛ ላይ ደግሞ በጣም የማከብራቸው ከስተመሮች ውስጥ አንዱ ነህ። አንተንም ጽዬንም ሁላቸውም ጓደኞችን በጣም ነው የምወዳቸው። ቴንኪዩ። እሺ ስንት ወርሽ ነው? 7 ወሬ 7 ወርሽ። ስለዚህ ዛሬ ከእንትኑ በላይ ከሂሳቡ ውጪ 5,000 ብር ጊፍት አዘጋጅቼልሻለሁ። ለሆነ ነገር ይጠቅምሻል ብዬ ስላሰብክ እና አፕሪሼት ስለምታደርጊኝ አመሰግናለሁ። በጣም ነው የማመሰግነው። ምንም አይደል። በጣም አመሰግናለሁ። እናቴ ችግር የለውም። እግዚአብሔር ይስጥልኝ። እሺ ዳኒ በጣም አመሰግናለሁ። ቤት ይስጥልኝ። አመሰግናለሁ። በጣም ስለመረጥክ አመሰግናለሁ። ስለቤት ይስጥልኝ። በጣም ትልቅ ሰው ነው። እግዚአብሔር ይስጥልኝ። ያድርግልኝ። ቁጭ ብለሽ ደምቀሽ ትታያለሽ። ደግሞ እንዴት ታምሪያለሽ። ሰላም፣ እንዴት ነሽ? ሰላም። ቆንጆ ልጅ ነሽ። አመሰግናለሁ። ፎቶ ታደርጊኛለሽ? ስለዚህ አንድ ጨዋታ ጨዋቻ ምሽብልሻለሁ። ስለዚህ ቤስት ፍሬንድ የምትያት ጋር ትደውይላት እና የጓደኛዋ ሰፈር እንደሆንሽ ስልክሽ ቻርጅ ሊዘጋ ስለሆነ ቻርጅ እንዲያደርግልኝ ይፈልጋለሁ ትያታለሽ። መልሱን ትጠብቁ። ቻርጅ የጓደኛሽን አብ ደግሞ ከየት እንደሚያመጣው እራሱ አላውቅም እኮ ይሄ የጓደኛሽን እኮ የፍቅረኛሽን ስልክ ስጭኝና ቻርጅ ላደርግ ነው እንዴ? አንቺ ቻርጅ ልታረጊ ነው እንጂ እኔ ስልክ ሳይሆን አንቺ ልታረጊ ፈልገሽ ነው የምትላት። ወይኔና እውነቴን ነው የምትላት። ቆይ ስሙ አምና ስልኩን ከሰጠችሽ ሌላ ምሽብ ሸልምሻል ይሰጣል። ንግም እስቲ ሞክሪ ድልሽ። አታምንሽም? ታምነኛለች ይመስለኛል። ሱኩማ ወይ ሲምባላ ዋሻሞቶ ሄሎ ሀይ፣ እንዴት ነሽ? ሄሎ ስሚኝማ፣ የባሊስ ሰፈር ነበር ያለሁት እና ስልኬ ባትሪ ሊዘጋ ነው። ስልኩን ላኪልኝና ትንሽ ቻርጅ አድርጌ ልውጣ። ማለት እየቀለድሽ? የምሬን ነው። ስልኬ ባትሪ ሊዘጋ ነው። ምን ችግር አለው? ትንሽ ደቂቃ ቻርጅ አድርጌ ልውጣ። አንቺ ከምዘጋ ስልክሽ ሊዘጋ ይሻላል። አይ ስልኬ ሊዘጋ ነው። እየቀለድኩ አይደለም። ምን ችግር አለው? እንዲ አታምኝም እንዴ? አይገባኝም። አንቺ ስልክሽን ነው ቻርጅ እንዳደረግ ይፈለግ አላልኳችሁም? ምን ነው አንቺ ቻርጅ ልታረጊ ፈልገሽ ነው ወይ ስልክሽ ሳይሆን አለቻት። እና በጣም ይከብዳል። እግዚአብሔርን በጣም የሚያስቅ ነው። ኧረ መልስ አታምንሽም ማለት ነው። ስለዚህ 5,000 ብሩን አትሸልምሽም። ግን እኮ ላይክ እንደ እውነታው አይሰጥም። እኔ ቦና አይሰጥም። እሺ ኮሜንት ላይ አይሰጥም ካሉና ማለት ነው የብዙዎች ሀሳብ ከሆነ ብሩ እሸልምሻለሁ። እሺ አመሰግናለሁ። አመሰግናለሁ። በነገራችን ላይ ውድ ቤተሰቦቼ ማለት ነው ማን ነው እስኪ ማን ነው በአሁኑ ሰዓት ግን አምናችሁ
የጓደኛችሁን ስልክ ምናምን ትሰጣላችሁ? የቦይ ፍሬንዳችሁን ነው እምላችሁ ማለት ነው። የቦይ ፍሬንዳችሁን ስልክ የሚሰጥ ሰው አለ? የምሬ ግን ለመናገር የእውነት ለመናገር ማለት ነው ማንም አምኖ የሚሰጥ የለም የእውነት ማለት ነው። እና ዳኒሻ ድሮ በጣም ነበር የሚያስቀን፣ ፈታ 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 ነበር የሚያደርገው። አሁንም ፈታ እያደረገን ነው ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ አትርሱ። ሁላችሁም ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል እያልኩኝ በዚሁ ሰናበታችኋለሁ። የኔ ውድ ቤተሰቦች እወዳችኋለሁ።